አልቻልክም ይሁን ዘመናዊ ሁን እንጂ ለማውራት ታፍራለህ ስታረጋው ግን አታፍር በማውራት ነው ዘመናዊነት ይሄ ደግሞ የሚደረግ እንጂ የሚወራ ስላልሆነ ምን ማውራት አያስፈልግም ይሄ ምን ያሳፍራል አደረከው ደግሞ አዲስ ነገር አይደለም ያለ የሚኖር በቃ ደስ የሚል አንድ ህይወታችን ገጽታ መሆን ነው ልክ ነው እሺ እኔ ሞድሻለሁ እንዴ ጽጌ አንቺ ማን ነው ደግሞ በዚህ ምሽት መቀናቱ ነው እንዴ ኧረ እኔ ምን አስቀናኝ ነገር ነው እንጂ ሄሎ ማለት ዳዊት ነኝ ዳዊት ሰርፕራይዝ አሁን ገና ከዳላስ አዲስ አበባ ገባው ጽጌ ችግር አለ እንዴ አይ ደስ ብሎኝ ነው ምን ነው ኦ ማይ ጋድ ወዳንቺ የመጣው እንዳትል እንደውም እየደረስኩ ነው ኦ ማይ ጋድ እየደረስኩ ነው ደርቻለሁ እሺ ዮኒ ምንድነው ጽጌ ወይኔ ጉዴ ምንድነው ዮኒ ምን ተፈጠረ ተፈጠረ ነገር አለ እንዴ ዮኒ ጉዶንኩ ምን ሆነሻል አንቺ ዮኒ በእናት ልብስ ልበስ ቶሎ እንዴ እኮ ዮኒ ጽጌ ምንድነው ዮኒ ምንድነው ቤተሰቦች ደወሉ እና ቢደውሉስ እየመጡ ነው ዮኒ ልበስ እዚህ እየመጡ ነው ይምጡ ቢመጡ ጽጌ ኦፊሻሊ ሳንጋባ አንተ እዚህ ማግኘት አለባቸው የለባቸው እሺ ዮኒ ልበስ በእናት ጽጌ ምንድነው እኔ ግራ ገባኝ እኮ በዛ ላይ ድንግል መሆኔን ነው የሚያውቁት ዮኒ እሺ ምን ልበላችሁ እዚህ ሲያገኙኝ ዮኒ ልበስ እሺ ወይዬ ጉዴ ኧረ ጽጌ ዮኒ አቤት ዮኒ አቤት ጽጌ እኔም ወድሻለሁ ግን ጽጌ መጀመሪያ አነጋገራ ምንድነው ታምነኛለህ አይደል አምንሻለሁ ቶሎ በላ በቃ እኮ እሺ ጽጌ እንዴ ዮኒ ላንድ ወር እስከዛ በውጭ እንደዋውላለን በእናትህ ጽጌ ዛሬ መተኛት ብለሽ በዚህ ምሽት የት ነው የምሄደው ዮኒ አቤት እንገናኛለን አልኩህ አይደል ጽጌ ግራ የሚገባ ነገር ከሆነ ምንም ባልተዘጋጀ ዮኒ እስከዛ በውጭ እንገናኛለን አልኩህ እኮ አዎ ግን በቃ እንደዋውላለን አልኩህ ዮኒ እሺ አንድ ወር ታምነኛለህ አይደል በጣም እሺ ዮኒ አቤት እወዳለሁ እሺ ዮኒ ብርድ ነው ዘውዱ ወይ ማርዬ እንዴ ምንድነው የምትሰራው ቆየህ እኮ ትንሽ ስራ ዘውዱ በእናትህ እዛ ቤት ምንድነው የምትሰራው ማርዬ ትንሽ ስራ እየሰራሁ እኮ ነው የኔ ዘውድ ወይ ማርዬ ገገማ እኮ ነው ማርዬ ገገማ አትበይኝ መጣሁ ኧረ ፈጣሪ ፍቅረኛ ስጠኝ አልኩ እንጂ የምትሰባብረኝ ሚስት ስጠኝ አልኩ እንዴ ይኸው ወይኑን ባናቱ እየደጋገመችው ኧረ ፈጣሪ ምን አለ ብትደፋባት ዘውዱ አቤት ማርዬ መጣሁ ቆየህ እኮ ነው ፈጣሪ እህታችንን በደንብ ተንከባከባት እሺ በእንክብካቤ ያደገች ልጅ ስለሆነች በጥንቃቄ ይኸውልህ ፍቅር እንደዚህ አይደለም እኛም እናውቀዋለን እንክብካቤ ያስፈልገዋል አለበለዚያ ያው መቃብር እንኳን የት እንደሆነ አይታወቅም እናትና አባቴ ደስ ይላቸዋል ብዬ ጎረቤቱ ዘመዱ ሁሉ ዘውዱ ሚስት አገባ ብለው ደስ ይላቸዋል ብዬ እንዲህ አይነት ነገር ውስጥ ልግባ ኧረ ፈጣሪ ኧረ ዘውዱ አቤት ማርዬ መጣሁ አልመጣም ብልስ ምን አደርጋለሁ እንቅልፍ ኪኒኑን ደግሞ ሳይቸግረኝ ረስቼው መጣሁ ዘውዱ መጣሁ ማርዬ
ሰሞኑን የጠፋሁበትን አንድ ላይ ሰበብ አድርጋ እንድኖረው ልትገነጣጥለኝ ማን ደረስክልኝ? ወዬ ማሪ ወይ ሳልነግርሽ ዮኒ መጣ እኮ ዮናስ። አዎ ማርቲ እንዴት ነህ? እንዴት ነሽ? ሰላም ነው? ደህና ነሽ? አለሁ። እንዴት ነሽ? እንዴት ነህ? ሰላም ነው? አለሁ። እንዴት ነህ? ምን ሆነህ ነው በዚህ በጨለማ? አይ ምን ትንሽ ቤት እንግዳ መጣና ደግሞ ሻንጣ ይዟል። እንዴ አሻ አንተ አይገርምሽም? ማርያ ምንድን ነው ሻንጣው? አይ እንግዳ መጣና ጽጌ ሌላ ቦታ እንዳደር ፈልጋ እኮ እና ቢሆንስ? እንዴ የምን እንግዳ ነው? የጽጌ ዘመዶች ናቸው። አንተ ኢንጂነር ዮናስ በሰራላት ቤት ገና ለገና እንግዳ መጣ ብላ በምሽት ስትጨር ዝም ብለህ ትጫራለህ እንዴ? ምንድነው መጫጫር ምንድነው እንዴ? እና ዝም ብለህ ትወጣለህ? እንግዶች ቤተሰቦቿ መጡ። ቤተሰቦቿ መጥተው እኔ ቤት ውስጥ ማግኘት አለባቸው እንዴ? እኔ ኦፊሻሊ አላገባኋት፣ ሽማግሌ ልኬ አላገባኋት። ምንድነው የሚሉት እነሱ እኔን ቢያገኙ? ቢሆን ሲሆን እንዴ በዚህ በጨለማ እነሱን ሌላ ቦታ ታሳድራቸውም እንዴ? አዎ አይ ነገሩ ወዲህ ነው። ምንም ያው መቼስ ያው እሷ ልጃገረድ እንደሆነች ነው የሚያውቁት እነሱና አሁን ወንድ በዚህ ምሽት ቤት ውስጥ ያገኙ መቼም ወንድም ሆነ ብሎ አያስቡም። እሷ ደግሞ ታፍራለች። ታፍራለች። ጽጌረዳ ታፍራለች። አንተ ልንገር አስጠቂ ነሽ። ስማ እኔ እኮ ያንተ ረዳት ነኝ። እኔ እኮ ያንተ ጓደኛ ነኝ። ስለዚህ ያንተ ጥቃት የኔ ጥቃት ነው። ይሄ እኮ ቀላል ነገር አይደለም። ማንነቴን አሳየኝ። አንተ ዞር በል እንዴ! ምን አለ? እንዴት ታዲያ በዚህ በምሽት እንዴ? ያማ እንዴ! ይሄንማ እንዳትተው። አዎ አይደል? መተውማ የለብኝም። ጽጌ ነች ወይ ማሪ? ሄሎ ዮኒ፣ ያ ከውካባ ጓደኛ ዘውዱ እንዳይመጣ ንገረው እሺ? አደራ። እሺ። አይ ቤተሰቦቼ ከሌላ ሰው ጋር ምናምን ስላለኝ ነገር ምን ስለማያውቁ ዘውዱም እንዳይመጣ ንገረው። አየህ ዝም ብለህ አንተ በሰራህላት ቤት ድንገት ውጣ ስትልህ ዝም ብለህ ትወጣለህ። አንተ ማለት አስጠቂ ነው። በጣም አስጠቂ ሰው ነህ አንተ እኮ እንዴ። ምን ሆነሃል አንተ? እንዴት ምን ሆነሃል ትለኛለህ? በዚህ በምሽት ዝም ብለህ ስታባርር ዝም ብለህ ትወጣለህ? እሺ ለማንኛውም የመጣሁት ሻንጣዬ እናንተ ጋር አስቀምጬ ሆቴል ለመያዝ ነው። በቃ ሻንጣ ሲቀመጥ ሆቴል አብረን ሶስታችንም አንድ ላይ እናድራለን አይደል ማሪ? ዮኒዬ አይ አንተ ምን ታድራለህ? እኛ እዚህ አንጥፈን እንተኛለን ስለማይበቃ ማለት ነው። ለምን እንዴ ማሪ? ምን አለበት አንድ ላይ ሶስታችንም ምን ሆነሃል አንተ? ኧረ ዝም በይው። ዘውዱ እኮ ዝም ብሎ ያስጨንቃል አይደለም? እውነት ዮኒዬ እዛ ታድራለህ፣ እኛ እዚህ አንጥፈን እንተኛለን። በዚህ እተኛለሁ ወይም እኔ ችግር የለም ሶፋ ላይ ተኛ። ችግር የለም እኔ እዚህ እንተኛው አልኩ። ምን አለ ወይኑን በላዩ እያለች ነው። በቃ አደራ እሺ። እዚህ ሆነ እሺ። እሱ የራሱ ጉዳይ ነው እናቴ። ምንድን ነው ወንድ ይሰማል እንዴ? ዞር በል እሺ፣ ዞር በል ዞር በል እሺ፣ ዞር በል። ነገ እኮ ይኸውልህ ነገ ሳይት ላይ አታገኘውም። ካልብስ አታገኘውም። ሳይት ላይ የለም። የት ልታስተኛው ነው ዘውዱ? ማርዬ ይኸውልሽ እኔ እኮ ገገማ ማርዬ ዝም በል ገገማ አትበይ። ምን ነው ግባናተኛ ታዲያ አጫውታ ዮኒ ሲተኛ ወይ እንዲመቸው ማለት ያስቸግርኳቸው አይደል? ችግር የለም። አንተ ዝተኛ በጣም ይቅርታ እንግዲህ አንተ ግባ በቃ ደክሞታል። ይራፍ አይ ማርዬ ትንሽ ላጫ ዘውዱ አይፈልግም። ዘውዱ እኮ ሰው ይወዳል እኮ ዘውዱ። ስራ ደክሞናል እንዴ? ዋና አይ አይደለም ይኸውልሽ ማርዬ ግባ እንትን ነው እንግዳ ስለሆነ ያው ያፍራል። ምንም አላፍርም እኔ። ቤቴ አይደል እንዴ? ምን ቤተሰቦች ያለች እንዴ? ማርቲ ጥሩ አያስተኛኝም። ትንሽ ቶሎ ላጫውተውና ቶሎ አጫውተው ቶሎ ፈጠን ያለ አጫውቸው ቶሎ እመጣለሁ። ደክሞኛል ተኛበት ዘውዱ። እሺ እየፈለገች ና እያለች አይደል እንዴ? ለምንድን ነው ተዘብቴ ነው ችግር አለው? እሺ ከዛስ ወይ ጉድ እንዲሁ ይገርማል። እሺ መጣሁ ማርዬ። ወይ ጉድ እሺ ተው እንጂ እሺ እሺ ማርዬ መጣሁ በቃ ጨርሻለሁ። ወይ ዮናስ እሺ
ምንድን ነው የምታፍረው? ከዚህ በኋላ እኔና አንቺ እኮ ባልና ሚስት ማለት ነን አይደል? እንጃ አፍራለሁ። ዘው ብለህ ትገባለህ? ምን ላርግ? መድፍ እንኳን ቢተኮስ አትሰሙም እኮ አንኳኳ እኮ። እውነቱን እኮ ነው። በዚህ የሞቀ ፍቅር ውስጥ እንዴት እንሰማለን? ማን ነው? የዚህ ቤት ኢንጂነር ዮናስ ይባላል። ዮናስ ማለት መሐንዲስ ነው። የዚህ ቤት ረዳት ዘው። ኦኬ እጮኛዋ ነኝ። ዴቭ I'm from Dallas. ዘውዱ ቢራቱ ከሪ በከንቱ። ናይስ ቱ ሚት ዩ። አሁን እንኳን የመጣሁት የ11 ወር ውዝፍ ያልተከፈለ 60 ሺህ ብር አለና እሱን ለመቀበል ነው የመጣሁት። 60 ሺህ ብር ያልተከፈለ? አዎ ያልተከፈለ ነው። አዎ የዚህ የቤቱ ዕዳ ነው። አይ ያልተከፈለ ካለማ መክፈል ነው። አንተ ትክክል ነህ። ለጊዜው ግን የተወሰነ ብር ነው ያለኝ። ሌላው ዳላር ነው። ዘርዝረን የምንሰጥህ ዳላር እኛ እንዘረዝረዋለን። ዳላር ዘርዝረን እንሰጣለን። አይ እኔ ዘረዝረዋለሁ። ሹር ያ ዝም በይ አንቺ የሆነ ትሸውጪዋለሽ። ዝም በይ ዝጊ። ስሚ ገገማ እንደሆንኩ ታውቂያለሽ አይደለ? ይኸውልሽ አሁን አገባሃለሁ ብለሽ እንዲገዛ ያደረግሽውን የሀገር ባህል ልብስ ካባ ምናምን አንዲቷም ሳታስቀር በሻንጣ ሞልሰሽ ካች አድርጊ። እባክህ የሆኔን ነው የማገባው። ምንድን ነው የምታወራው? አትቀልጂ እባክሽ። አልቀልድኩም። የሆኔን ነው የምታገቢው። ማነው ያለ? በቃ እሱ ምናልባት አንድ ወር ብቻ ሊቆይ ነው። ዝም በይ። አንድ ወር ትላለች እንዴ? አንድ ወር አንቺ አንድ ወር ባዶ ቤት እንኳን አንድ ወር ብቻውን አይቆይም። አንድ ወር ከዛ በኋላ ቤቱ ነው ኪዮን አስጋሪ ይሆናል። ዝም አሁን እያንዳንዷ ነገር ከች አድርጊ። ይኸውልህ እንዴ በቃ ይሰጣል። ቶሎ በይ እንዴ በቃ ይመጣል አለ። ሂጂ አምጪ። ትቀልዳለች እንዴ? ሁሉም አለ አይደል? የሀገር ባህል ልብሱም ካባው ሁሉም ነገር አለ። እሺ ሂዳ ምን ትፈልጋለህ? ብሩ ማለት ውስጣችን ነው። ማነህ? ዳላስ። እሺ በቃ ያ እንዴ እሺ ወጣ ወይ ጽግዬ ያሳቀችኝ እኮ ጽግዬ። ይሄ የተወሰነ የዘረዘሩት የኢትዮጵያ ብር ነው። እዚህ ዳላሩ አለ። እሺ ይሄ ዶላሩ ነው። በቃ አንድ ላይ እንግዲህ ሲደመር ከዚህ ጋር 60 ሺህ ይሆናል ማለት ነው። በቃ ይሄ በቃ ዶላሩ ያው እንደውም ችግር እንዳይፈጠርብኝ እዚህ ውስጥ ይሆንና በቃ በዚህ ጠቅልዬ ይዘዋለሁ። ሳይፈርማ ይወስድ። ታዲያ የሆነ ነገር ላይ ያስፈርሚው። አይ ጽጌ ተረሳለች እኮ ረስተሽ ይሆናል እንጂ እኮ የዛ 11 ወር በፊት እኮ አስፈርማኛለች። እንደውም ጉዳዩን ልንገርህ ዮናስ። አዎ ረስቼው። ምንድን ነው ይሄ እንትን ነው። እዚህ ይሄ ፎቅ ሲሰራ ሰራተኞቹ ለጥላ ለምናምን የሚያዝ ነገር ነው። ኦኬ እንደዚህ ተጀመረ። ምን ዘላለም ዓለማችንን ቁልቁል የምንቀር ይመስላችኋል እንዴ? ታዲያ ኮፊ ውሰዳ። ይሄን ነገር ልጠጣ። አላምናል ትናንትና አላምናል። ዛሬ ግን በአይኔ በብረት ያየሁትን ነገር እንዳለ ይዤልህ መጣሁ። ትናንት ራሱ በርሬ ልመጣ ነበር ግን ሳልችል ቀረሁ። መጀመሪያ ሰላም አትልም? ለምን ሰላም ብለህ? ለምንድን ነው ሰላም ብለህ? አልልህም። ሰላምማ አልልህም እንዴ ሳሰማኝ ሳትለኝ። እንደውም እኔ ልሂድ እና ምንድን ነው? ለምንድን ነው የማታምነኝ? እኔ የምልህን ነገር ለምንድን ነው? እሺ ምንድን ነው ያላመንኩህ? ንገረኝ እስኪ። ምንድን ነው? አንተ ዘመዶቿ ናቸው አላልክም? እና የትኛው ዘመድ ነው ከንፈር የሚስመው? የትኛው ዘመድ ነው እቅፍ አድርጎ አገባሻለሁ የሚለው? አንተ ይኸውልህ ችግር ወሬ አታውራ። አይደለም እውነቱን ልንገርህ። አንተ ውሽማ እሱ ባል ነው። በቃ አየው ተቃቅፈው ስትሽኮረም ምን ስትል በአይኔ በብረቱ ምን እንደ የምትናገረው? ለምንድን ነው በአይኔ በብረቱ ያየሁት ነው? በአይኔ በብረቱ ያየሁት ለምን ስማኝ እንጂ ለምንድን ነው ሳሰማኝ የምትሄደው? እሺ ግን ለምን ሳሰማኝ
ዘውዱ ይኸውልህ በቃ ትሄዳለህ ክላሱን የምትይዘው በራስ ስም ነው እሺ በፍጹም በቃ ዮናስ ምናምን ብለህ በፍጹም ስሜነት እሺ ግን ለምን እኔ ታውቂያለህ እንደዚህ ሁሉ ጊዜ በቃ የሆነ ነገር ልጠቀም ስለ አትከፍልም ነው የሚሉትና ላለ መክፈልም ይመስል ጥሩ ሰው ማስቸገርም እኮ ጥሩ አይደለም ስለዚህ በቃ እኔ ምንም ስምህን አልጠቅም ምንም በቃ ዮናስ እዚህ መጥቷል ምንም አትበል በቃ ዝም ብለህ በራስህ ያዝ ስንገናኝ ከተከፈለ በኋላ ባገኛቸውም ችግር የለም በቃ ችግር የለም ስምህን አለመጥቀስ በቃ ደውላለሁ ሰላም ነው ኢንጂነር ዮናስ ለተወሰነ ጊዜ እዚህ እናንተ ሆቴል ማረፍ ፈልጎ ነበር ያው እኔ ደግሞ የኢንጂነር ዮናስ ረዳትና አውቃለሁ ዘውዱ አውቃለሁ እንዴ የኢንጂነር ዮናስ ረዳት እንደሆነ አውቃለሁ እና እሱ እዚህ ማረፍ ከፈለገማ በፍጹም አይከፍልም አረ ግድ የለም እንክፈል ኖ ግድ የለም በፍጹም አይከፍልም አይ ግድ የለም እኛ ከጽጌረዳ የወሰድነው 60 ሺህ ብር አለ መክፈል እንችላለን እንዴ ገንዘብ እንዳለውማ አውቃለሁ ነገር ግን ይሄ የተሰራው በሱ ስለሆነ በፍጹም አይከፍልም በዛ ላይ መሐንዲሳችንም አማካራችን ነው ስለዚህ በፍጹም አይከፍልም ለጸጋ እባክሽ የተሻለ ክፍል መጥተሽ ይችላል አረ መክፈል እኮ ይቻላል ችግር የለም ስማ ዮናስ እኔ ግን ጽጌረዳ በእንደዚህ አይነት ሁኔታ እንደው ጫርት ላለች ብዬ በፍጹም አስቤ አላውቅም እባክህ ለበጎ ነው ጥሩ ነገር እንዳደረጎኛል ምኑ ነው ለበጎ ነው ለፍቴ የሰራውን ቤት ለእናትና አባት ትተህ እንድትወጣና ሆቴል እንድትኖር ስላደረገች ነው ጥሩ ነገር አድርጋልኛለች የምትለው እኔ እሷ ጋር እኖራለሁ ብዬ ቤቴ ለእናትና አባቴ ባልሰጥ ኖሮ እናትና አባቴ በደስታ ይኖሩ ነበር ተው እባክህ ለበጎ ነው እኔ ላለፈ ነገር መጨነቅ አልፈልግም እንደው እስኪ እንደዚህ በሴቶች ተከበውዋል ምንድነው ደስታ የሚሰጥ ለነገሩ አንተ እንደዚህ አይነት ትዕይንት የምታየው በፊልም ላይ ስለሆነ እንዲህ አይነት ጥያቄ መጠየቅ ብዙ አይገርም ኧረ እባክህ ዘውዱ ደስ አይልም አሁን እዚህስ ፍቅር የለ ምን የለ አሁን እስኪ ወይ ፍቅር አንተ እንኳን አንዷ አፈቀርኳት አፈቀረችኝ ያልካት ሴት አይደለ እንዴ ሆቴል ውስጥ የጣለች ብቻ ደስ አይል ምን ነው ቀናህ እንዴ በበሽታ ይቀን ይሄ እኮ በሽታ ነው በሆዱ ሙሉ የያዘው ዶላር እስካላለቀ ድረስ ሴቶቹን ማንም እንዳይበት አይፈልግም ለነገሩ እኔ እዚህ የተገኘሁት አዲስ ሰው ለመሆን ነበር ተው ዮናስ አንተ ሴት ማመንህን ካልተውክ መቼም አዲስ ሰው አትሆን አዲስ ሰው Do you hear English? Of course. What's your name? Sarah, where are you from? I'm from USA, Dallas. I think you want to watch TV, right? Yeah, አማርኛ እችላለሁ። ትማሪያለሽ? አዎ፣ አዲስ አበባ ዩኒቨርሲቲ የማታ መርሃግብር ቢዝነስ አድሚኒስትሬሽን አጠናለሁ። ካላስቸግርሽ ጓደኛዬ መሆን ትችያለሽ? ደስ ይለኛል። አስተናጋጁ ገባ እኮ ምንድነው የምንለው እኮ ነው ከይጋ ሲመጣ በደንብ እናናግረዋለን እኮ እናናግረዋለን እሺ ምን ሰላም ነው አንተ ስራ ጥሩ ነው ይወርታችሁ ነው መልካም እስኪ አይ የምናወራት ነገር አለች ግን የሆነች አንድ ነገር ታዘዘን እኔ ጁስ ይበቃኛል ጁስ ትፈልጋለህ እና አቮካዶና ማርማራታና በቃ ይበቃል በእንቁላል ምናምን አምጣልኝ እሺ ሰላም መልካም
አንቺማ የቀዘቀዘ ቁርስ አትበይም። ፍሬሽ የሆነ ቁርስ ነው። ልብስ ቀይሪ ባይሆን። አይ ግን እንደዚህ ቢሆን እኮ ያምራል። ነገሩ እንደዚህ ብትሆን ያምራል። ግን ቼንጅ እንደዚህ ነገሩ ያምርብሻል። ግን ቀይር። እናመሰግናለን። ስማ የዛሬዋ ዶሮ ግን አታምርም? የኔ ቆንጆ እንዴት አድርጌ እንደምንከባከባት ምን ልንከባከባት። ስማ ፍቅር ሊይዝህ እንዳይሆን ትቀልዳለህ እንዴ? አይኔ እያየማ ስትጎዳ ማየት አልፈልግም። ለዛች ቤት ሰርተህ ወጣ ለጽጌረዳ፣ ለዚህ ደግሞ አውሮፕላን ልትገዛ ነው። ድጋሚ ስታፈቀር ማየት አልፈልግም። ስማ ደግሞ እኔ ሌላ በቂ ምክንያት አለ። ምን ምክንያት? በእሷ ምክንያት አሜሪካንን ማየት እፈልጋለሁ። እሷን እኔ በደንብ አድርጌ እንከባከባታለሁ። ያማ ለአንተም ማርታ አለችልህ። አንተም ከጽጌረዳ ጋር መታረቅ ትችላለህ። አቤት እንደምንከባከባት፣ እንዴት አድርጌ እንደምንከባከባት። ማን አዲሷ ልጅ። እሱ እንተያያለን። ገገማ እንዳትለኝ። አስተሳሰብ በሙሉ ምንም የማይረባ ገገማ እኮ ነው። አትበለኝ፣ ገገማ አትበለኝ፣ ይብስብኛል። እንደዛ አትበለኝ። ማን ከሳይት ነው ታዲያ? አንሷ ቆይተቹ እኮ ቆይ እንደዚህ በእንትን ልበለዋል። እባክህ የአንተ እጅ ለመቆፈሪያ ነው የሚሆነው። ይሄ ተች ነው ሞባይል ነው። አትቆፍረው። ሀሎ ጽግዬ፣ አቤት እድሜሽ እንዴት ረዥም ነው። አሁን ስለ አንቺ ስናነሳ እኮ ነው የደወልሽው። ሻወር እየወሰደ ነው። ደውልልኝ በለ። ያለ ጽጌ እንደው ስትደውይ ግን አታፍሪም? በቃ ሁሉም ነገር እኮ ባይኔ በብረቱ አየሁት አይደለ? ይኸውልሽ ስሚኝ፣ ይኸውልሽ የሆነ እንዳንቺ የማይረባ አንድ ዲያስፖራ አንቺን ብሎ አንቺ ጋር መምጣቱ ነው ውሸት። ለማንኛውም እኔን ተይኝ በቃ። ለዛ ዲያስፖራሽ ታማኝ ነኝ ከዚህ በኋላ እሺ? እንዴ ከአንድ ወር በኋላ አንቺ እንዴት ነው የምታስቢው? እጂ ከዘውዶ የባስሽ ገገማ እንዴ! እኔ እዛው ጨርስ። ከአንድ ወር በኋላ ፈጣሪ ለኔ የለኝም፣ እኔ ሌላ ህይወት የለኝም ከአንድ ወር በኋላ። ይኸውልሽ ለማንኛውም ይሄ የስራ ስልክ ነው ታውቂያለሽ አይደለ? ለስራ የሚፈልጉኝ ሰዎች አሉ። ስልኩን እየደወልሽ ቢዚ አታርጊብኝ። ባለጌ ምን አይነት ነች ባለች። አልገባኝም። ለምንድን ነው መጀመሪያ እሱ የሚቀምሰው? የሞትሽ አጋፋሪ ስለሆነ ነው። ወሪሴ አጋፋሪ በአሁን ሰዓት እንኳን ሰው ንፋሱ አይታመንም። ስለዚህ ምናልባት እንደው ሰዎች ምናልባት አንቺን ለመጉዳት መስተፋገር መስተዋደድ ቢያደርጉ ያ ነገር አንቺን ደርሶ ከመጉዳቱ በፊት እሱን ድፍት ያደርገዋል ማለት ነው። ምን ጭራን ትነሰንሳለህ እንዴ? እሱ አይጎዳም እንዴ? እሱማ ለሞት ደሞዝ የሚከፈለው ሰው እኮ ነው። በነገራችን ላይ እናቶቻችን አይተሽ ከሆነ ምግብም ብላልኝ ብለው አይደለ ጎርሰው አይደለ የሚያበሉት። እንደዚህ መጠጥም ጠላም ምናምን ሲሆን ፉት ብለው ቀምሰው መጀመሪያ ሌላ ጉዳት እንደሌለው ለማሳወቅ ማለት ነው። እንደዛ እሱም ባህላችንን ለማስተዋወቅ መልካም ነገርን ያቀረብንልህ ለማለት ሆቴላችን በአዲስ መልክ የጀመረው ነገር ነው። እንደምታየው ካባው ራሱ በነገስታት ጊዜ የሚደረግ እሱን ባህል ለማስተዋወቅ ሆቴላችን በተለይ ለእንዳንቺ አይነት ያሉ ለተከበሩ ዲያስፖራ እንስት ዲያስፖራዎች ያመጣው ዘዴ ነውና የኔም ቤት እንግዲህ ለማንኛውም እንግዲህ እንዳየሽው ይሄ ሰው አላፈቀረም፣ አላበደም፣ አልሞተም። ስለዚህ ምግቡ ለጤናሽ ተስማሚ ነው ማለት ነው። አሁን መጀመር ትችላለሽ እባክሽ። This is amazing. ደስ ብሎኛል። አብራችሁን ቁጭ ብላ እንብላ። አይ እንዴ የሆቴላችን ህግ አይፈቅድማ ከስተመር ጋር መብላት፣ ከደንበኛ ጋር መብላት። እኔ ማለት ካልተናገርክ ማንም አያውቅም ማለት መብላት ፈልጌ ሳይሆን ከሷ ጋር ብንጫወት ደስ ይለኛል። እናገራለሁ። መብላት እንኳን ፈልገናል ግን ካንቺ ጋር መጫወት ስለምፈልግ እንቀመጥ። መብላት እንኳን ብዙ ጠግበናል። እንጫወት እዚህ። እሺ ወንበር ላምጣ። ዘውዱ አቤት
ስራችሁን አይከብድም? ኧረ አይከብድም። ኧረ እኛ ስራችንን በጣም እንወደዋለን። በጣም ነው የምንወደው ስራችንን። ከዲሲ ነው የመጣሁት። ሩት ከዳላስ። አራተኛ ሊያደርጋት ፈልጉ ነው። ከተማ እንዴት አገኝሻት? ገና ላየኋት። የሚያሳይ ሰው የለም ማለት ነው? አይ አለ። ይገርምሻል፣ እኔ ከኢትዮጵያ ከመውጣቴ በፊት እንደዚህ አልነበረችም። ከተማዋ አሁን ተቀያይራለች። አንዴ ገና ይቀየራል። ገና ላይቀየር ነው እንዴ? አዎ፣ እሺ። መንገዱ ተቆፍሯል፣ አዳዲስ ህንጻዎች አሉ ምናምን። ባይዘዌይ ከነገ ጀምሮ አብረን ዞር ያለ ማየት እንችላለን። አይ ታያለች። በዛውም ጥሩ ጊዜ ይኖረናል። ሀሳቤ እንዴት አገኘሽ? እኔ እንኳን ለመጀመሪያ ጊዜ ነው ኢትዮጵያ የመጣሁት። እዛው ነው ተወልደሽ ያደግሽው? ደስ ይላል። ቆንጆ ጁስ ነገር ልጋብዝሽ? ደስ ይለኛል። እንዴ አረ እንዴ ተተው እንጂ እናንተ ጋርስ ውጪ ቢሆን እንደዚህ ላስተናጋጅ እንደዚህ ጨበጨባል እንዴ? ጭብጨባ ግን ካንተ አይጠበቅም። ጭብጨባ እኔ እጠራዋለሁ። ምን ችግር አለ? ኦኬ፣ ጥራ። ግርማቸው ና አለ እንጂ እንደዚህ ሁለት ዘይቱን ጁስ ይዘናል። በርድ ፍሉ ስላለበት ተጠንቀቂ እሺ። እንዴ ሲሪየስሊ? ያ ሲሪየስሊ? እንዴ በጣም ከባድ በሽታ እኮ ነው። እሱ ነገር ምንድነው አልገባኝም። የኔ ጁስ ፓምሰም ሰጠኝ ሰና። ዲያስፖራዎች ለየት ያለ አሜዚንግ። አይ ምንም አያስደንቅም። ያው ሆቴላችን ለቪአይፒ ዲያስፖራዎች ያዘጋጀው ነገር ነው። ታዲያ እኔም እኮ ቪአይፒ ሩም ነው ያስኩት። ለሴት አለ ለሴት። ሩቲ አይሽ በሽታው እንዴት እንደሚያደርገው አይሽ? ነው እርዳታ ያስፈልጋል። አጠገቡ ሰዎች በጣም አልፎሽ ሰዎች አጠገቡ አሉ እኮ። ችግር የለም። ይልቅ አንቺ ወደ ክፍልሽ ግቢና እዛ ነይ። አይ ሰው አለ። ምንድነው ያልኩት? እንቅልፍ ወይኔ ዘው እና ሩትዬ ስለ ኢትዮጵያ ምንም አታውቅም? ኢትዮጵያ መታታውቅም እንዴ? አዎ እኛም አማርኛ ስለምናት በተለይ ዳድ ኢትዮጵያ እንድትወድና ሀገሯን እንድታውቅ ብዙ ጥረት አድርጓል። ይገርምሻል። ያንተ አስተዋጽኦ የኔማ ያው ጅስ በቃ ያት ሀገር ያለችውን ኢትዮጵያ አጥሽ ማሳየት ነበር። ያው ያሳየዋት ነው። ብቻዋን ግን ሆቴል ውስጥ ጥላት መምጣት አልነበረብህም እንዴ? እንደውም በማታውቀው ሀገር በጣም ይከብዳል። ኖ ምን መሰለሽ፣ እናንተን ፕራይቬሲ መጋፋት አልፈልግም። ፕላስ ደግሞ ነፃ መሆን ፈልጋለሁ አለችኝ። ዳስ ዋይ በቃ ጥሩ። ግን በየቀኑ እየሄድክ ልትጎበኛት ይገባል። እሺ ጎበኛታለሁ። ደግሞ አስተዋውቃቸዋለሁ። እሺ በጣም ደስ ይለኛል። እንደውም እራት ጋብዛታለሁ። እውነት? ኦግኔ ቆንጆ የምን ሰውዬ? ዲያስፖራው የጽጌረዳ ባል። እቺ ምስኪን ልጅ ለምን እንደማይተዋት ምን ልክስክስ ነው ባካችሁ? ቆይ ግን የምለው አንዳንድ ዲያስፖራዎች እቺን ሀገር የሚጠቀሙባት ሴት ለማማገጥ ነው እንዴ? እኔማ ሄጄ ልጅቷን አድናታለሁ። ሐዋርያው ጳውሎስ ምን ብለህ ነው የምታድናት? ቢያንስ ሌላ ሴት እንዳለው ማወቅ የለባትም? ፍቅር ሊይዝህ እንዳይሆን።
ቆይ አንተን የሆነ ወንድ እህት ላይ ቢጮትባት ደስ ይላል? እህቴን እደፋው? እሷም እህታችን ናት። እውነትህን እኮ ነው። ግን ይኸውልህ እኔን ጽጌረዳ ቤት ስላየን ስለሚያርፈኝ አንተ ሂድ፣ እኔ የኋላ ደጀን ሆኜ እከተልሃለሁ። እሺ? ምን ልታዘዝ? አይ ዩኒ አይ ቤቢ ተዋወቀው ሆቴል ከመደበልኝ አንደኛው ይሄ ነው። ኦኬ ዳዊት ዮናስ ሩቲ ወይ ዛሬ አብረን እንውጣ ማለት አለብን? ደስ ይለኛል። እናመሻለን፣ እንቆያለን። በጣም ዛሬ the whole night chill እናደርጋለን። ኦኬ ልብስ ልደርባ። ኦኬ በቃ የምታዘዘው ነገር የለም? ምንም። ቴንክ ዩ ኔ እሺ ሄይ ማን ብዬ ልጥራሽ? ሳራ። ሳራ ኦኬ ቴንክ ዩ ምን መሰለሽ እዚህ 605 ያለችዋን የዳላሷን እንድታገናኝ ፈልጌ ነበር። እኔ ስራዬ ጽዳት ነው። ሪሴፕሽን ሄደው መጠየቅ ይችላሉ። ና እሱ መች ጠፋኝ። ያው ገብቶሻል፣ ነገሩን ቀለል ለማድረግ ያክል ነው። እሺ ራሷን አያስፈልግም። ራሷን ሄደው ማነጋገር ይችላሉ። እሷን ማናገር እኮ አቅቶኝ አይደለም፣ ግን ይሄ እኔ ከእሷ ስር የማይጠፉ ቦዲጋርድ ነው ምናምን የሚሏቸው አሉ። እኔ በእነሱ ፊት ማነጋገር ለክብሬ ስለማይመጣ ቦዲጋርዶቹን ሄደው ማነጋገር ይችላሉ። ደረዳው ባለመቻል ያዝናለሁ። መልካም ቀን። ምን ትመስላለች? ሰላም ነው እንዴ? አንተ እዚህ ነህ እንዴ? ስንት ስራ እያለ አንተ እዚህ ተቀምጣለህ? ስማ ደግሞ በሆቴላችን ህግ መሰረት አንድ አስተናጋጅ ከደንበኛ ጋር በፍጹም አይበላም። ዘውዱ ሶሪ የጠየኩት ብቻዬን ቁርስ መብላት ስለ አረ ዝም አትጨነቂ። ምን እንዴ አንተ ለሄድ ዌይተሩ ሄደህ ካልነገርከው ማን ያውቃል? አይ እሱማ እናገራለሁ። እንዴ ቆይ ግን እኔ የምለው ግን አንተ ለምንድን ነው ራስ ፍሬሽ ቁርስ የማታዘጋጀላት? ዋው ምግብ መስራት ይችላል ማ እንዴ እዚህ ሆቴል ውስጥ እኮ ያጠቃላይ የሼፎቹ አለቃ እኮ እሱ ነው። ላንቺ ተመድቦ የመጣው እኮ እሱ በጣም ጎበዝ ስለሆነ እኮ ነው። ለምንድን ነው የምወጣው? ምን ሆነሃል አንተ? አጮልከኝ እኮ። ምን ሆነሃል? አሁን ድጋሚ ልትመታኝ ፈለክ እንዴ? ሼፍ ነው ቁርስ ሰርተህላት ስላልኩ ነው? አንተ የምመቀኝነት ነው እንዴ? ቆይ እኔ እንኳን ቁርስ ልሰራ ይቅርና አንድ ቀን እንኳን ሻይ እንኳን ሳፍላ አይተህ ታውቃለህ? ቁርስ ስራ እንዴ? ምን ምቀኝነት ነው? ስማ እኔ እናንተ በፉክክር ላይ መሆናችን እንዳትረሳ። እኔ ደግሞ አንተ ፍቅር እንዳይዝ እስከ መጨረሻው ድረስ እተጋለሁ። ሄደ ስለ ነገ ቁርስ ብታነጋግራት ይሻላል እኮ። እኔ ቁርስ ሰርቼ ልበላት? የት አባቴ ችሎታዬ ነው ቁርስ መብላት? እኔ ያማ እንደ አንተ እኔማ ምን አገባኝ? ይሄድና ውሸቱን ነው አልችልም ብዬ እውነቱን እነግራታለሁ። በል በጣም ጎበዝ ሼፍ እንደሆንክ ነው የምታምነው። በዛ ላይ እኔስ ምን እሰራለሁ? አሁን ሄጄ በሼፍነት ከዲግሪ በላይ እንዳለ በደንብ አድርጌ ሄጄ እነግራታለሁ። አርግና ሞክር። ውጣሽ ያን ሞታው ውጣ። ለምን ነው ሞታው? ስማ ስለ ሳምካት ደግሞ ያገኛት እንዳይመስል እኔ እሷን እንዳታገኛት እስከ መጨረሻው ድረስ እተጋለሁ። በተጋለ እስከ መጨረሻው ድረስ እተጋለሁ። እኔ ላይ አምጣው ዘውዱ አምጣ ብያለሁ። ዘውዱ አንተ ይውሻ ገገማ የምግብ ስራ እኔ ምግብ ከየት አባቴ የምችለውን ነው እንዴ? ይኸው ዘውዱ ይኸው እኔ ደግሞ ላንተልህ እማራለሁ። አታሸንፈኝም አንተ ነኝ። ዮናስ አዎ። አንተ ነህ በግል ለመማር የተመዘገብከው? አዎ ፐርሰናል ክላስ ነው የተመዘገብኩት። ኦኬ። ሼፍ አስረስ እባላለሁ፣ የግል መምህር።
ይቅርታ እንደው የሞኝ ጥያቄ ካልጠየቅኩኝ እንደው ክላሱ እንዳለ ሆኖ እንደው ግን በፍጥነት የሆኑ የተወሰኑ ምግቦችን መስራት የምችልበት ነገር ቢመቻች። መፍጠኑ ለምን አስፈልግ? አዎ ግን ያው እስኪ ለማንኛውም መምህር እንደው የቸኮልኩበትን ነገር ወደፊት አጫውታለሁ ነው። አንተ የምትረዳኝ ነገር ይኖራል? የምችለው ከሆነ ዋይናት እረዳለሁ፣ ችግር የለም። ወደ ክፍል። እሺ። ሄሎ እማዬ። ያው ደህና ነኝ፣ ተመችቶኛል። ምን እባክሽ እባክዎ እናንተ አካባቢ ጭቃው አቧራው ብቻ አይመችም ለመምጣት። እንዴት ብዬ እንደምመጣ ቆይ እማዬ፣ ሌላ ጊዜ እደውልልሻለሁ። ስራ ላይ ነኝ አሁን። ሄይ ምን ለምን ያችን ቆንጆ ታገናኘኛለህ? አይ ምን ችግር አለች? ሞክራለሁ የምችለው ነው። ችግር የለም ግን ያው ስራዬን ከጨረስኩ በኋላ ይሻላል። ኧረ ችግር የለውም። እውነት እውነት ግድ የለም ኦኬ ካልክሽ። አዎ ችግር የለም እና ታገናኘኛለህ? አዎ እኔ እንግዲህ የምችለውን አደርጋለሁ። ያው ግን ምን ችግር አለ? አይ እምልህ እንዲህ አይነት ነገር እንዳወራን ማንም ሰው ባያውቅ ደስ ይለኛል። ምን ችግር አለ? ችግር የለም። በዚህ ስጋት አይግባ። እንደውም እኮ አንድ እድል አለ፣ እሱን መጠቀም ትችላለህ። እንደውም ምንድነው እሷ ከአሜሪካ ወደዚህ ራሱ የመጣችው የተለያየ ሀገር እንደዚህ ወረርሽኞች ምናምን እንደዛ ሪሰርች ትሰራለች። የሕክምና ምናምን ነው የተማረችው መሰለኝ። ስለዚህ እዛ ላይ ሪሰርች ስለምትሰራ አንተ ከአሜሪካ ቀጥታ ወደ አዲስ አበባ ሳይሆን ቻይና ደርሰህ ማሽን አስጭነህ ወደዚህ እንደመጣ አይነት ተደርጎ እንዲወራ ማድረግ ይቻላል። ኦኬ ጥሩ። ስለዚህ እዛ ግን ቻይና ወረርሽኙ የነበረበት አካባቢ ላይ እንደነበርክ በደንብ መረጃ መስጠትም እንደምትችል ለሷ መንገር። ኦኬ ችግር ለነገሩ ምን አሁንም መረጃው በደንብ አለኝ እኔ። ችግር የለም፣ በሱ በኩል ችግር የለም። ከዛ በቂ መረጃ ለሷ ስለ ሕክምናው በቂ መረጃ መስጠት ትችላለህ ማለት ነው አንተ እንደሱ። ሌላው ነገር ደግሞ እኛ በሷ ፊት ስናገኝህ የምናደርገው ነው ማንኛውም ነገር አንተ መቀበል ይኖርብሃል። ኦኬ እንደሱ ነው። ችግር የለም። በቃ እንደዛ አድርጎ በደንብ እንትን ምን ለነገሩ እኮ ያው ሴቶች ምን ያው ግልጹን አይናገሩም ሴትነቱ ይዟቸው እንጂ እሷም እኮ ለአንተ የሆነ ደስ የሚል ነገር እንዳላት ያስታውቃል። ምንድነው እኛ አሁን እንዲህ ለማስተናገድ ምንም እሷ ጋር ስንሄድ ስለአንተ አንዳንድ መረጃዎች ጠይቀናለች። አውቃለሁ። ብዙ ሴቶች እንደሚወዱኝ እንደሚፈልጉኝ ምናምን አውቃለሁ። ግን የእሷን ጭራሽ እንደዚህ አስቤው አላውቅም። ሰላም ብያለሁ ኢንጂነር። አይ ሳራ ኢንጂነር ነው ስትልህ የሰማሁ። ኢንጂነር ምን እባክህ ያላግጡብኛል። እንዴት ኢንጂነር ነበር መሆን የምፈልገው እኔ ማለት ነው። እና ይሄን ነገር ነግራቸዋለሁ ለነሱ። እንደው ኢንጂነር በሆን እኮ እንደው ኢንጂነር ሳልሆን እያልኩ ነግራቸው ኢንጂነር እያሉ ያላግጡብኛል። አሁን መሆን ትችላለህ እኮ እዚህ ዋናው መማር ነው። ደግሞ ምን ችግር አለ? ኢኮኖሚካሊ መረዳዳት እንችላለን። ግን እንዴት ነው አይከብድህም መቀበሉ? ወይ እኔ ምን እንዳልከው ኢኮኖሚካሊ የሚደግፈኝ ሰው ካገኘውና እኔ ደግሞ እንጂ ምን መማሩ ምን ይከብደኛል? እንደዛ ከሆነ ኢኮኖሚካሊ ችግር የለም፣ መረዳዳት እንችላለን። ትረዳኛለህ? እባክህ እንደው እንደምንም እንደው ረድተኝ። በቃ ህልሜን እንደው ኢንጂነር የመሆን ህልሜን አሳካልኝ። ኢንጂነር አድርገኝ፣ ህልሜን አሳካልኝ። እኔም ደግሞ ያንተን ህልም አሳካልሃለሁ። ቆንጆ ሴቶች ሳገኝ አጣብሳለሁ እንደዚህ። ሄሎ ማርቲ። እንዴ ምንድነው? ልጁን ተውሹ እኮ ዘውዱን። አዎ እሱ እኮ ጥሩ ነገር ላይ እኮ አይደለም። እኔ ትታኔ ላይ ይዛ ይሆናል ምናምን እያለ በጣም እኮ ነው የሚሰጃጃለው። አይደለም ይኸውልሽ፣ ተገናኝ፣ ደውይለት ወይም ምን ያገናኝሻለሁ፣ ተነጋገሩ። እንዴ እንደዚህ አይደለም፣ ፍቅር መጥፎ ነው
እኔው በእናንተ መሀል መግባት አልፈልግም ግን ተገናኝታችሁ ያለው ችግር መፍታት አለባችሁ እንደዚህ ተብሎ ነው ክፍተት የሚፈጠረው ጥሪውና ተነጋገሩ ዛሬውን አለ ናናግሪው እሱንም አለ ደውላ ማርታ ነች እንዴ እንካ እንጂ ምንድነው እምቢ የምትለው ምንድነው እሷ ምንም አላቆረፈችም አንተ ከመሬት ተነስታ ቆርፈ እምቢ ትላለህ እንዴ እንካ እንዴ ምን ማለት ነው አናግራት እንዴ አንተ ዘውዱ እንዴ ሃሎ ማርዬ እንዳታድር ቶሎ ነው መቼ ዛሬ ነው የምፈልግህ ዛሬ አሁን ነው እንዳታድር በጣም ፈልጋለሁ ቶሎ ነው ይኸውልሽ ማርዬ በጣም ሩቅ ቦታ ነኝ ነገ በመጣ ይሻል አይመለከተኝም በቃ ቶሎ ና ብያለሁ ቶሎ ና አረ ማርዬ በጣም ፈልጋለሁ ቶሎ ና እሺ መጣው እኔ በመኪና ሸኛለሁ በጣም ባለጌ ነሽ ደግሞ አንተ በዘዴ እኔን አስኪደ አንተ በዘዴ እዚህ ልትቆይ ብቻ መስሏል እድሜ ላያቴ በእንቅልፍ ኪኒን አጋድሚያት ነው እሺ የሚመጣው እሺ አንተ ደግሞ መኪና አለ ልሸኛ አልፈልግም እኔ ዘላለም አለምን እኔ ያንተ አሽከር ያንተ ሳይት ምናምን ተላላኪ መኪናን እዛው ቀቀለ በላው እሺ ሸኝ ዘውዱ ወይ ማርዬ ቆየ እኮ ነው እሺ መጣው ማርዬ መጣው አረ ዘውዱ ወይ ማርዬ ወይ መጣው ዘውዱ ወይ እሱ ይቅር አንተ ብቻ ናልኝ አላልኩም ወይ ማርዬ ተይ እንጂ የወንድሞችሽ ሳደራ እሷ ባትፈልግ እንኳን ተንከባከባት ብለውኛል እኮ ዋናው የኔ እናንተ መግባባት እኮ እነሱ ምን አገባቸው ወይ ማርዬ እሷ አትበይ ይቀየሙሻል ዘውዱ ይቀየሙሻል ገገማ ከሆነ ማርዬ እንደሷ አትበይ ይብስብኛል አትበይ ነው ጠጣውልህ ቆይ እንጂ ማርዬ ደግሞ አንድ እኮ ያጣላል ደግሞ እዚህ ቢሆን ይሻላል እኮ ብዬ ነው ማርዬ አንድ ነገር ደግሞ ልብ አድርጊ ይሄ አልጋ ሲሰበር አንቺ ስትገዢ ለስድስተኛ ጊዜሽ እኔም ያ ወገቤን የሚያክመኝ ዶክተር ከዚህ በኋላ ብትመጣ ወርድ ከራሴ እንዳለኝ ኢንጂነር ነስ ኢንጂነር ሲል ነው የሰማሁት ያ ሼፍ መሆኑን ነበር የማውቀው ያ በሁሉም ነገሩ እኔን የሚመስል የእህቴ ልጅ አለና ኢንጂነር ነው ደግሞ ስሙም ዮናስ ነው እንደኔና ብዙ ሰዎች እሱን ስለመስላቸው በቃ እንደዚህ እየጠሩ መልእክት ይነግሩኛል እኔ ደግሞ ለትክክለኛው ሰው የኩኝ መልእክቱን አደርሳለሁ ሪሊ ያ አምናለሁ እንደምን አደርሽ ዳላሷ ፍቅር ነገር ሁሉ በኬሮፍ ሆነ እንዴ ዛሬ ማታ ራት ልጋብዝሽ ነበር ቆንጆ እንጃ ቆንጆ ፓርቲ ግብዣ ነገር ነው እንመጣለን
እሺ ያኛው ይዘው ትመጣለህ አይደል ነው? እሺ ጎበዝ ነኝ። በጣም ደስ ይላል። ተማሪ አንተም ተመረቆ እንዴ ሳልነግርህ ትናንትና ማታ ዳንሱ ላይ ጥለህን አይልክም? ኧረ በስመ አብ። ከዛ በኋላ ተጫጫስን ውይ ስማ ባይዘው አብረን ያደርነው ምን ዞዶ ምን ነው ምን ሆንክ? ምን ያልሆንኩት አለ? እኔን ማርታ ላይ ጥደህ አንተ ብቻህን ቀመቀምካት አይደል? what do you mean? ቀመቀምካት ምን ማለት መጠጧን ነዋ። እኔን ሂድ ብላችሁኝ እኔን ሄጄ እናንተ መጠጡን ቀመቀማችሁ። መጠጧን ቀመቀምካት። መቀምቀም ያራዳ ቋንቋ ጠጣችሁ ልትለው እንደሱ እኮ ማለት ነው። እሺ አብራችሁ አደራችሁ። ከዛማ ይበርደዋል ብዬ ያልጋ ልብስ አለበስኩት። አለበሰች ስራዬን አጣሁት። በቃ ስራዬን አጣሁት። እድሜ ላንተ ስራዬን አጣሁት። ከስራ ተወረድክ እንዴ? ዘውዱ እንዴት ከስራ ይባረራል? ማን ያባረዋል? አለቃው እኮ ነኝ። እኔ ካላባረርኩት እኮ ማንም አያባረውም እኮ። እሱ እንዲባረር እኔ ሪፖርት ማድረግ አለብኝ። እሺ ከዛማ አሪፍ ቁርስ ሰርቶ ሰርፕራይዝ አደረገኝ። ምን አንቺን ሰርፕራይዝ ያደርግሻል? እኔን ሰርፕራይዝ አደረገኝ እንጂ። ግን አብራችሁ ስተኙ አልኮሰኮሰሽም? አልገባኝም። ዝም ብሎ ወሬ ምን? አይ ማለቴ ሲስምሽ ስትሳሳሙ አልኮሰኮሰሽም? አንተ ዘውዴ እሱ እኮ ሶፋ ላይ ነው የተኛ። አዎ ሶፋ ላይ ነው። ምን ወሬ ወሬ ትለቅማለህ? ምን መስሎ ነው ሶፋ ላይ? እሺ ምን ይሆን አዲስማ ሆነ ወሬ ከስራ ያልተባረርኩም ማለት ነው። ወደ ስራ ወሬ ምን ያደርጋል? እየተከታተልኩ አደናቅፋለሁ። ሩትዬ ሌላው ነገር ደግሞ ይሄ ቁርስ አንቺ እኔ ባለሁበት እንደው ሌላ ቀን እንደው ቢደገም እኔ ባለሁበት በጣም ደስ ይለኛል። በቃ እሺ ጌታዬ። ዘውዱ እስኪ እዛ ገርጂ ሳይት ሂድና ያለውን የስራ እንቅስቃሴ አይተና። አይ እኮ ስራው እኮ በጥሩ ሁኔታ እየተሰራ ነው። አንተ ሂድ ካልከኝ ግን እሄዳለሁ። አንተስ እንዴት ነው? ስራ አገባም እንዴ ቢሮ? አዎ መግባት አለብኝ። ሰዎች እየፈለጉኝ ነው ቢሮ በጣምና እኔ እዛ ሄዳለሁኝ። አንተ ግን አደራየው ስራ እንዳይበላሽ። ቶሎ ለመመለስ ብለህ ደግሞ ዝም ብሎ ስራ በሚበላሽበት መንገድ አይደለም። ሄደህ በትክክል ሁሉ ነገር በደንብ ስራ። እዛ ሊደክምህ ስለሚችል ወደዚህ መምጣት አይጠበቅብም። ወደ ቤት ሂድ በዛው። ቤት ወይ ቤት? እስቲ ለማንኛውም ያለውን ነገር እነግርሃለሁ። ቻው በቃ ቻው። ዘውዱ እኔ እንጃ። ዘውዱ እኔ እኮ ስራ ጨረስኩና ትንሽ ዝም ብለህ ሰላም ብዬሽ ልለፍ ብዬ ነው። ከቻልሽ ደግሞ ወጥተን ሻይ እንድንጠጣ ነው። ታዲያ እኔ አዝዤሽ አልነበር? እንዴታችን የዘውዱ ድምፅ ይሰማል? የለውም። እሺ አልኖርም ቢሆን አልገባኝም። ይሁን እነግርሻለሁ። የለም ቢሆን ሰላም ነው። እንዴት ነሽ? ከየት መጣ? አይ እግረ መንገዴን ሰላም ልበልሽ ብዬ ነው። እንደው እባክሽ ሩትዬ፣ በዛውም እኮ ይሄ ዮናስ እንድትመክሪው ብዬ ነው። ችግር አለ? ምን እባክሽ፣ አሁን እኮ ስራ አስኪያጁን አግኝቼው ደንበኞች በሱ በጣም መማረራቸውን ነግሮኝ ቢሮ ሁሉ እንደሚከሱት ሰምቼ ነው አሁን እኮ የመጣሁት። ዮናስ ምን አድርጎ? እንደው ሩትዬ አደራ እንዳትነግሪው። አልነግረውም። እንደው ለስራ አስኪያጁም ቢሆን እንዳትናገሪ። ትረስት ሚ ለማንም አልናገር። ምን ነው ችግሩ? ይኸውልሽ ሩትዬ፣ እግሩን አይታጠብም። የጫማው ሽታ፣ የካልሲው ሽታ የደንበኛን አፍንጫ ሊነቅል
የብብቱስ ሽታ ብትይ የብብቱ ሽታ ከአዲስ አበባ ውሃ መጥፋት ጋር ተደማምሮ በቃ ደንበኛውን ሊያሳብደው እኔ በመክሮ ምንም አልሰማልኝ ሩትዬ በቃ እየሸተተ የሰውን እየሸተተ ነው የመጣው ዮናስ እንኳን እስካሁን እኔ እንደዛ አይነት ችግር አይቼበት አላውቅም አይደለም ሩትዬ አንቺ ጋር ሲመጣ እኮ የሚቀባቡ ጥሩ ሽቶዎች ዶዶራንቶች እየሰጠሁት እኮ ወደ አንቺ ስለሚመጣ እኮ ነው ነው እኔ ጥሩም መጥፎም ሽታ ሸቶኝ አያውቅም ሁሌ ንጹህ ነው እያወደው ነው ይኸውልሽ ጥሩን ጠረን መጥፎ ጠረን እያያዘው ነው ለዛ እኮ ነው እየሸተተሽ የማይመስልሽ እኔ ደግሞ ሩትዬ እዚህ ሲመጣ ራሱ ሳቅቃለሁ እቺ ልጅ እኔ መስላት ይሆን የኔ ሽታ መስላት ይሆን እንደው በጣም ሳቅቃለሁ ሩትዬ እና እንደው ባክሽ እንደምን ብለሽ ባክሽ ምከር በቃ ይታጠብ ሰው ራሱን ይጠብቅ ንከሪው እኔም በፍጹም አይሰማኝ ነው ዘውዴ ምን መሰለ አንተ ነህ ጓደኛ አንተ ነህ ላይክ መመካከር ምናምን ትችላል ወይ አይደለም ከአብሮ አደግ ጋር ተሰደድ አይደል የሚባለው እኔማ ምንም አይሰማኝም ስለዚህ አንቺ ብትመክሪው ይሻላል ያልሸተተኝ ምን ልበለው ሩትዬ ባክሽ በደረቁ ከሚሆን ለምን ሻይ እየጠጣን እንደው ስለዚህ ጉዳይ አናወራ ወይ ዘውዴ ደስ ይለኝ ነበር ግን አሁን ምን ከተተለው ፊልም አለ ለዛ ወይ ፎክስ ሩትዬ 10 ጊዜ አንድ የሚደጋግሙት ይደጋግሙታል እንደው እኔ እኮ ለሱ ነው እንድትመክሪው ነው እኔ ለክፉ አይደለም ጓደኛዬ ነው ሰው ፊት አንቺ ነሽ ደግሞ አንቺ ነሽ ኦኬ አንድረ ደግሞ እዚህ ያዞሩ አንቺ ጋር መጣ ማዛሬ እና አልመጣም ስራውን ስለሚያውቀው አንተ ካነገርከው እንዴት ነው ማወቅ የሚችለው ምን በፍጹም እኮ የማይታሰብ ነገር እኮ ሊሆን የማይችል ነገር ጫማ ማለት በጣም አሳፋሪ ነገር እኮ ነው ከኔ በላይ እኮ ዘውዱ ታውቀዋለህ ሂዝ ናይስ ተጫዋች አንቺ ደግሞ ተጫዋችና ሞኝ ይለያያል ዘውዱ ደግሞ ሞኝ ነው ሞኝ ከሆነ ደግሞ አንተ ታዋ ምን ማለት ነው እንዴ ማለት ሰዎች እኮ ስማርት ሲሆኑ ብልጥ ሲሆኑ ኦርና ማለት ምን መውደድ ያለበት ኢቨንጀል ሆኖ ላይክ መጥፎ ሆኖ ጓደኛ ማድረግ አለበት እኮ ጓደኞች ከሆነ ደግሞ ሞኝ ጓደኞቻችንን ብልጥ ማድረግም ደግሞ የኛ ስራ ነው ማለት ነው አይ ኖ እኮ ስለዚህ ብልጥ እስኪሆን አለቀው በእነዚህ አይነት መልኩ አይደለም የተሳሳተው እየተጠቀምክ ነው ሰከንድሊ ደግሞ እኔ ብቻ እንደማቅ ነው የሚያውቀው እንደነበር ራሱ አያስታውሰው እንዲከፋ ደግሞ አልፈልገውም ጓደኞቼ ናቸው አሁን እየመጣ ነው አትስከፋ ዘውዲ ሃይ ሰላም ነው እንዴ አንተ ነኝ አሰመኝም እንዴ ዘውዱዬ ወይዬ አንተ ነኝ የኔ ጫማ ነው የሚገማው የኔ ጫማ ነው ወይ የሚገማው እንጀራ ተበላበታለሁ ውስጡ እሺ አቴታ ባክ ሩት ገገማ ነሽ እንዴ ገገማ ነሽ እሺ እኔ ወንበር አምጣ እናቴ አልተኛሽም እንዴ ቆይ ማታ እንደዛ ተዘጋጅቼል ምንም ሳላርግ የተኛሁት ምን አርገኝ ነው አይ እናትዬ ምናልባት ወይኑን አብዝተሽ ይሆናል እና አሁን ልትሄድ ነው እናትዬ ዮናስ እኮ ሳይት ቀጥሮኛል ረፍዷል እኮ እና ምንም ሳታርግ ልትሄድ ያምርሃል ቆይ እናትዬ ቀዝቃዛ ውሃ ላምጣልሽ ውሃ ማያቀዘቅዘኛል አሁን አንተንም ታስፈልገኝ
Hello, Dallas Africa. Hi. Can I ask you something? Yeah, you can. አሜሪካ ከመሄድ በፊት ቻይና ሄደ ነበር? ያ ይገርምሻል፣ እዚህ ሀገር ለማደርጋቸው አንዳንድ ኢንቨስትመንቶች ጥሩ ማቴሪያሎች ቻይና አገኛለሁ ብዬ ወደ አዲስ አበባ ፍላይት ከማድረግ በፊት ቻይና ደርሼ ነው የመጣሁት። ሕክምና የተከታተልክ ነው? ዋው በጣም በሚገራርሙ ዶክተሮች። ይገርምሻል፣ ማቴሪያሉ ራሱ በቃ የሚገርም ነው። ባይዘው ስለ ብርድ ፍሉም አንዳንድ ነገሮች ማወቅ ከፈለግሽ አይካንቴን ተናገርከኝ። በጣም አመሰግናለሁ። አሁን ቸኩያለሁ ልሂድ። አንቺም ስለ እኔ ለማወቅ ስላደረግሽው ጥረት በጣም አመሰግናለሁ። ባይዘው ድሮፕ ላደርግሽ እችላለሁ። ኖ የሆነ መኪና ይዘዋል። አደጋ። የምን አደጋ? የመኪና አደጋ። ኤንትሬ እቺ ኤንትሬ እድሜ ለዮናስ ሰባብራ ለቀቀችኝ። እድሜ ለዮናስ እኔማ የሩትዬ ትንፋሽ ያደነኛል ብዬ ነበር ስበር የመጣሁት። እንዴት እኮ በግላጭ ለማግኘት ብሎ አድኔን ያባረኝ። እንደው እንጥፍጣፊ ትንፋሽ እንኳን የለሽም። እዚህ መሆናችንን ግን በምን አወቀ? ኖ እኔ ሪሰርችን ተናግሬ ነው የመጣሁት። የሚፈልገን ሰው እኔ ልከ ዓለምህን ትቀጫለህ። አንተ ከሌለ እኮ ቶሎ ነው የሚታመመው እኮ። እኔ እንድሰባበር ልከ አንተ እንደፈለግ ትታመማለህ አይደል? ያው አሁንም አላርፍ ካልክ ደውዬ ነው የምነግራት። እኮ እኔን ገሃነም ልከ አንተ ዓለምህን ትቀጫለህ። እሺ ከዚህ በላይ ምን ልሁንልህ ዮናስ? ምን ልሁንልህ ንገረኝ። ምን ልሁንልህ እንዴ? ቆይ በነፍስ ስላገኘኝ ደም ፈላ? ይኸው ተሰባብሬ ያለው እኮ እጅና እግሬ ተነቃቅሎ እኮ ይኸው በስጋዬ እኮ ነው የሚሄደው። ምን ልሁንልህ? ቆይ ንገረኝ፣ ምን ልሁንልህ? እሺ ዞር በል ዞር በል። ይሁንዬ ወይዬ ነኝ አባዬ። ይሄ ልጅ እኮ እንደው ቀልዱ ምሳ ስራላት ለሩትዬ። እንዴ ምን አንተ ደግሞ ምን አይነት ቀልድ ነው የምትቀልደው እንዴ? ለምን ገገማ ትሆናለህ? ገገማ አትበለኝ እንዴ። ምሳ ሰዓት አልፎ ምሳ ስራላት እንዴ? አክቹዋሊ አሁን ነው የተነሳሁት። ውይ እኔን ራበኝ። ስራላት ርቧታል። ምን ችግር አለ? ምን ደስ ይለኛል። እኔ ምን ይሄ እኮ ነው። ግን እያወቅህ አንተ እንግዶች ይመጡ የለ እንዴ? እንግዶች ይኖሩ። እንግዶች ቢኖሩ በየደቂቃው በየሰዓቱ ተፍ እያልክ አይደል እንደምታበስለው? አሁን ለእሷ ሲሆን ነው እንደሚደክመ። ምን ዘውዱ እኮ ስራላታ እሰራለሁ። ምን ሩትዬ ምንድን ነው የምትፈልጊው አንቺ? ቴስቴን ታውቀዋለህ የምትፈልገው? እሺ ለኔ ደግሞ እንቁላል ኦምሌትና አሳ ጉላሽ፣ ግን አብሮት ምን ይኖር? ቀሽር አብሮት ይኖር። አይ ዘውዴ አሳና እንቁላል ትንሽ ይከብዳል፣ አብሮ አይሄዱ። እንቁላልና ከምን አይከብደኝ፣ ምንም ችግር የለብኝም። በቃ ምንም እንትን አይደለም። አሳ ነገር ከልጅነቴ ጀምሮ እወዳለሁ። አውቃለሁ። ስለዚህ አሳ ነገር በዛ አድርጌ ልስራለህ። ለኔ ቀሽር ይኖር። ጅብ ይሁን። ሂዲ ምን ነክቷል አንተ? ሩትዬ ነች እንግዲህ ነች። በደንብ አስተናግዳታለሁ። በቃ ችግር የለም ሩትዬ። ስርት አድርጌ እጠብቃችኋለሁ። ግን ምንድነው እኔ ምግብ ስሰራ ግን ማንም ሰው እዚህ እንዲቀመጥ አልፈልግም። እንዴ ለምን? እዚሁ አይደል ሩትዬ ፎክስ ሙቪ እያየን እንጠብቃለን። እንዴ ምን አይደለም ሩትዬ፣ እንዲህ እናድርግ። እኔ ለምንድነው ምግብ ስሰራ ሰው እንዲቀመጥ የማልፈልገው? ምግብ እኮ ሲበላ ነው እንጂ ሲሰራ ደስ አይልም እኮ እውነት። እኔ አሁን ለምሳሌ ሽታው ይዘጋሻል። እኔ አሁን የምሰራው ምግብ እውነት አልበላም ብዙ ጊዜ። ሽታው አንዴ በቃ ጥርቅም አድርጎ ይዘጋኛል። ስለዚህ ደግሞ አንቺ በደንብ እንድትበይልኝ ነው የምፈልገው። ስለዚህ ትሄዳላችሁ ማለት ነው። አይ እኔ ግን እዚሁ ምግቡ ሽታው እየሸተተኝ ስበላው ነው ደስ የሚለኝ። እየተሰራ ሲሸተኝ ከዛ ስበላው። በዛ ላይ ደግሞ እኔ ጊዜ የለኝም ታውቃለህ አይደል? እንደ ጊዜ የለኝም እኮ ሩትዬ። ያው መሄድ አለብኝ እንግዶቹ ጋር ቶሎ ለመሄድ። ዋናውን ምግብ ብቻ ነው የምሰራለሽ።
ስለዚህ ይሄ ዴዘርቱን ይሄ ስታርተር ምናምን ውጪ ወጣችሁ ሬስቶራንት ብሉ ሻይ ምናምን ጠጪ ዘና ብለሽ ነይ ከዛ በኋላ መስኮቱን ክፍት አድርጌ ሽታው ወጥቶ ንጹህ አየር ኖሮ ምግቡ ቁጭ ብሎ ይጠብቅሻል አፍታይት ኖሮሽ በደንብ ትበያለሽ ማለት ነው እንደዛ አይሻልም አይ እዚሁ ነው እዚሁ ስራ ስታርተር መራት እንችላለን ነው ሩትዬ አንቺ ካልሽ እሺ ቶሎ ቶሎ ምንም ችግር የለም እሺ ፈጠና እሺ ምን እንዴ እየነገርኩሽ ሳራ ምግቡን አንቺ እንደሰራሽ አያውቁም አንቺን እዚህ ማግኘት የለባቸውም ለምን እንዴ ሳራ ለምን ምን አልኩሽ እኔ ሼፍ እንደሆንኩ ነው የምታውቀው ቆይ አንተ ከዚህ ወደ ለምን እውነቱን አትነግራት ወይ ጉድ ሳራ እውነቱን መናገር ጊዜው እኮ አለፈ እስኪ ተይኝ ሳራ እስኪ ተይኝ ሳራ ይሄ የማይረባ ልጅ እኮ ነው ዘውዱ እኮ ነው ታዘብሽኝ አይደለ እኔ ምን ላድርግ እውነት እኔ አይደለሁኝም ሳራ እንዲያ ነገር እኔ አላውቅም ዘውዱ እኮ ነው የማልችለው ምግብ ይችላል ብሎ እንዴ ለምን ታፈቅራለህ ምናምን የሚለባዝ ያለው እኔን ከሷ ጋር ለማጣላት እንዴ ሰው አንዴ ተብደናው እንዴ ሳራ ቶሎ እንዳይመጡ እናቴ እሺ መጡልሽ ሳራ በመስኮት ትወጫለሽ እንዴ እሺ እኮ ኢንጂነር ነው ይፈራለሁ ደግፍሻለሁ ሳራ አንቺ ሃይሩት ሃይ ዘውድ ምን ሰራለሽ እዚህ ሼፍ ዮናስ ምግብ እያበሰለ ነበርና ሲዝረከረ ኪችን ስለማውቅ እንዳጸዳለ ጠርተኝ ባለፈው ነው ግበይ ነበርኩ አመሰግናለሁ ስላለኝ አይ ወይ ዛቢ እዛ ኪችን ትብላ ኪችን ሰዓት አነሰችኝ እንጂ ሰዓት ደግሞ ሰጣችኝ ቢሆን ቆንጆ ምግብ አዘጋጅ ነበርኩ የታል ጉላሽ ቀሽሬስ እንግዲህ እሷ ነች ጉላሽን እዛ ሄደ ብላ ስራ ደግሞ እየተበደለ ነው ሂደው እኔና እሷ እዚህ ሄድ ግዴ ዘውልሽ ይበለኝ ከኔ ጋር ማለት ነው እኔማ ፈልግ ነበር መብላት ስራ ይበዛል እያወቅ ሂድ እሺ ሹኳስታይ ሹካ ሂዳል ምንድነው ያዛችሁት እኛ አላዘዝንም እኛ አላዘዝንም እኛ አላዘዝንም ማለት ሳታዟዛቸው አላለ ሰው ነው ያዘዛላችሁ ሰው ነው ያዘዘው ሰው ማን ነው ሩት አዎ አዘዝን ማለታችሁ ዘውዱ አቤት ስማ እህል ለምኑ እንጂ ተለምኑ አይበላም እሺ ኮሻሉ እኮ ሆናል እንዴ ዘውዱ አንተ ይቅርታ እሺ በጣም ይቅርታ ይሄም ደግሞ ብቻውን አይጠቅም እንዴ ስማ ትናንትና እኔን ሳይት ልከ አንተ ስትዝናና አመሻ አይደል እንዴ ደስ የሚል ጊዜ መሰለ ያሳለፍኩት ከማን ጋር ነበርክ ሌላ ሴት ጠበስክ እንዴ ፍቅር ሳይዘኝ አቀረ መጀመሪያ የሚሆን አልመሰለኝም ነበር ግን አሁን እየሆነ ይመስላል ስማ እኔ ክንዴን ሳልን ተራስማ አንተ ፍቅር አይዝም እንዴ ፍቅር ሳይዘኝ ቆይ ግን ማንች አጠቃት አዲስ ልጅ ነች መቼም እንደምታስተዋውቀኝ እርግጠኛ ነኝ እኔም ባክህ ፍቅር ነገር ሳይዘኝ አይቀርም ደጋግሜ ነግሬያለሁ አንተ ማርታ አለችልህ ለአንተስ ጽጌረዳ እያለችልህ አይደል ፈንግላ ሄደችው ስማ አንተ ራስህ ልጅቷን ብታያት ኖሮ ጽጌረዳ ማርታ ምናምን አትልም ነበር አትፈርድብኝም ነበር የት ነው ሳይት ነው አይ ሳይት ላይ አይደለም እዚሁ ሩት ስሟ ራሱ እንደ ኬክ ነው
አታስቡ፣ በእናትህ የማይሆን ነገር አታስቡ። ከወደደችኝስ ከፈለገችኝስ አትፈልግማ። እንደውም ወጣ ብለን ከተማውን አሳይኝ፣ ዞር ብለን ከተማውን አሳይኝ እንዝናና እያለችኝ ነበር። ማሩት አንተን ልብ እንቅርት ይመኛል አሉ። ምን ጉዳይ ስታይ ትላለሽ? አንተ እውነትን ነው ብላለች። እንቅልፍ ኃይለኛ እንቅልፍ ላይ ነው። አንተ ግን ለምን እንደማትወኝ ገገማ እንዳትለኝ ዘውዱ፣ ገገማ ነህ። ሆነሽ አንቺ ኩራዝ መብራቷ ልቤ ነች የእሳት ራታዬ በፈገግታ አነጋግኝ እባክሽ የኔ መብራት የኔ ይኸው ካላመንክ ጠይቃት። ሩትዬ ሽርሽር ውሰደኝ ብላኛለች ስለው ምንም ሊያምነኝ አልቻለም። ይኸው ጠይቃት። እኔ እኮ እሷ አይደለም ያንቺ ነው የሚገርመኝ ሩትዬ። አሁን እስኪ አንቺ የምትወጂው ቦታ እሱ ምን ሊያውቅ ይችላል? ለምን ደው ማላውቀው? ያ አንተ መጨመር ትችላለህ። እንደውም ሩትዬ እኔም እሱም የተለያየ ቦታ እንወስድሽና አንቺ ደግሞ በጣም አሪፍ የመሰለሽን ቦታ አይተሽ ትመሰክሪያለሽ። እሺ እንግዲህ እናያለን። እስኪ እናያለን። ዲል ያ ዲል እንከን የሌለብሽ ከእግር እስከ ራስሽ ሴትን አስከባሪ እኔ ነኝ ባይ ማነሽ አለሁ የምትይ ግሩም ድንቅ የሆንሽ ኢትዮጵያዊት ቆንጆ ምን ትጠብቂያለሽ? ፍጹም ኢትዮጵያዊት አይናማ ደማማይ ሴት ክፍል ድንዝም ዘው ተብሎ ይገባል። ምን ያርግ? እኔና ምን ያርግ? እሱ አንተ እኮ ጥፋተኛ። እኔ ምን አደረኩ? ምን ብዬ ነበር? አንድ የሰው ክፍል መከበር አለበት። ለጥፍ ብዬ ነበር ብለኝ ነበር። አውረስቸው እንደምን አደርሽ ዳላስ አፍሪካ? ገና ሃይ እባክህ አትረብሻት። ምግብ እየበላች ነው። ቆይ ይሄን መስተንግዶ ለምንድን ነው እሺ ለኔ ማታረጉት? ያቅም ማነስ ይሆናል። ያቅም ማነስ እኔን ነው? እሱ አለ እሱ ነው እንግዲህ ያለው። አንተ እኔን አቅም የሌለኝ እሱን ካለቃይ ጋር ተነጋገር።
አንተ እኔ አቅም የለኝም አለቃዬ ጋር ተነጋገረ። ጨፍር ችግር አለ እኛ አይደለንም እኮ የኛ ስህተት አይደለም። የኛ ስህተት የኛ ማረጋውን የኛ ስህተት አይደለም። የኛ ስህተት አይደለም። ምን እናድርግ? ታዲያ ከአንተ ክፍል በምን ይለኛል እኮ? አሁንማ ወጣዋ። አንዷ ያጎርሳታል፣ አንዷ ያጫውታታል። ከፈለገችው ጋር እኮ ባሻት መንገድ መዝናናት መጥቷል። ቅድም እንደነገርኩ እንግዶቻችን ልክ እንደ ራሳቸው ቤት አድርገው እንዲመለከቱ ስለምፈልግ እሷን በነፃነት ይሄንን በማድረጓ አፕሪሼት አደርጋታለሁ። እሺ ኦኬ። እኔስ አንተም ባሻ መንገድ መመገብ ትችላለህ። እኔ እኮ ያልኩ ያለሁት ለእኔም ሰራተኛ መድቡልኝ። ለእኛ ለእሷም ሰራተኛ መደቡ ራሳቸው በአፋቸው ሆቴሉ ለእሷ የመደበን ሰራተኞች ነን ብለውኛል እያልኩ እኮ። እኛ አልመደብንም። ለማንኛውም ይሄንን በሂደት አረጋግጥልሃለሁ። ሰራተኛ ነኝ ያሉህንም ሰዎች ታሳይኛለህ። ጥሩ፣ አሳይሃለሁ። ጥሩ። ልደት ከአራት ቀን በኋላ መሆኑን ታውቃለህ አይደል? እና ባውቅስ? አይ እንደዚህ ቀደሙ ለምን ትንሽ ድግስ ቢጤ አናደርግም ማለት ነው አይመስልም? እኔ ዘንድሮ ልደቴን አላከብርም። ምክንያት እንዴ? ቢዚ ነኛ። ምን አይነት እንዴት ያለ ቢዚ? ዮናስ ፍቅር ያዘኝ እንዳትለኝ ብቻ። አዎ ያዘኝ። ምን ነው? አይደረግም። አታደርገውም። ምን ማለት ነው? አንተ ለሴት እንደዚህ ትሆናለህ እንዴ? እንዴት ነው የማደርገው? ዘውዱ እኔ እኮ ቀልድ እየቀለድክ ነው ምናምን ብዬ እንጂ ምን ማለት ነው እንዴ? እኔ አላፈቅርም። እኔ ሰው አይደለሁም እንዴ? ማፍቀሬ ጠፍቷል እንዴ? ዘውዱ እንዴት ነው የምታስቡት እንዴ? ምን ማለት ነው? አፈቅራለሁ፣ ሰው ነኝ፣ አፈቀርኳት። አዎ ዘውዱ እንዴ አንተ ሆነብኝ ነው ልንገር አይደል? እኔ ጋጦጥ ስላልሆንኩኝና አብሮ አደጌ ስለሆንኩ እንጂ አንተ እኮ ሂድ ከዚህ የሚሉ አይነት ሰው ነህ። እና ታዲያ አንተ እኔን ሂድ ከዚህ ብትለኝ እኔ ዝም ብዬ እሄዳለሁ እንዴ? አዎ ምን ወደ ክላስ ሲገባ እኮ እዚህ ያለች ኬክ ነው የውጭ እንግዳ ነች። ከዳላስ አለች። እሷ ላፕቶፕ ስራልኝ ብላኝ ቼክ አድርጌላት ነው። እንደዛ ሰላም ነው ታዲያ? እሺ ግባ። አይገቡም? እያየሁ ቼክ እያደረኩ። እሺ እንደገና ፍቅር እንደገና መውደድ እንደገና አይገኝምና። ሚስተር ዮናስ ምነው ሰላም አይደለም እንዴ? ኧረ ሰላም ነው። ኧረ ሰላም ነው፣ በጣም ሰላም። አይ ከገባህ ሰዓት ጀምሮ ትንሽ አልተረጋጋህም። አይ ያው አዲስ ሰው ቤት ስትመጣ ያው እንደዚህ ቤቱን መጥቼ ስለማላውቅ አንተን እዛ አግኝቻለሁ፣ እሷንም አግኝቻ ስለማላውቅ ለዛ አይቻት አላውቅም። ያ ትንሽ ያፍራል እኮ። ፊል ፍሪ ኦኬ። በጣም ይቅርታ፣ ያው መቼም ሰው ቤት መጥቼ አስቸገርኩኝ እንጂ ትንሽ ይሄን ሰሞን ሩቲዬን የአበሻ ምግብ ቤት ይዣት እየሄድኩኝ እዛ ስንበላ በጣም ደስ ብሏት የእኛም ምግቦች ወዳ በጣም ነው ስትበላ የነበረውና ቅባቱ ምናምን ነው ስላለመደችው ነው መሰለኝ ትንሽ ቅባቱ በዝቶባት እንዳያማት ብዬ ነው። ነው ችግር የለውም፣ መብላት ይችላል፣ መጠቀም ይችላል። ያምሻል? ነው ኢትስ ኦኬ፣ ችግር የለውም። ያምሻል? ሩቲዬ አላወኩም፣ ይቅርታ። ነው ኢትስ ኦኬ፣ ችግር መጠቀም ይችላል። አይ የሆነ ነገር አታዘጋጅልሽ፣ ዝም በይ። መፈለግሽ ንገሪኝ፣ ይሄ እኮ ቤትሽ ነው። ነው ችግር የለውም። እውነት ሰርቻለሁ። ኦኬ። አይ እንደዛ ከሆነማ ዮኒ ስራልኝ ምርጫ ያውቀዋል። ሶሪ ግን በጣም የእሷ የግል ሼፍ ነኝና ሼፍ ነው።
መጣሁ። ተጫወቱ። ኮቴን እናውልቃት። ነይ እኔ እመጣለሁ። እንደገና መውደድ እንደገና እሺ መቼም ይሄን ቤት ሰራሁት እንጂ አልኖርኩበትም። ሽንኩርት ይጋ ነው። 1 ወር መታገስ አቃተ። እኔ እዚህ የተገናኘ ነው ስራችን ልንሰራ ነው። ዳውድ ስራ እኔ የውሸት ፍቅር አላውቅም። እሺ የኔ እናንተ ግንኙነት የውሸት ነበር እንዴ? ኧረ ይስጣን ጆሮ ይደፈን። የኔ የውሸት እንደነበረማ እኮ በዴቭ መምጣት መጋረጃው ተገለጠ። ዳይ ወደ ስራ እያናገርኩ እኮ ኧረ ጽጌ ስራችን መስራ የኔ ናፍቀኝ። ጽጌ እንደገና መጎዳት አልፈልግም። እኔ እኮ ላሳስታ አይደለም ጽጌ እኔ አልጎዳም። የኔ እመኔ እሱማ አውቃለሁ፣ ግን ጽጌ በቃ እኔ መሳሳት አልፈልግም። እኔ እኮ ለእኔና ለአንተ ብዬ ነው ወደፊት የተሻለ ነው እንዲኖረን። አዎ ግን አንተ እኮ የዋህ ነኝ ብዬ በነጭ ደፋር ጽጌ ማፈር የሚባል ነገር የለም። ትንሽ 1 ወር መታገስ አቅቶ ልክስክስ። ምን እኔን ልክስክስ? አዎ ኧረ ጽጌ ነውር ነው። ስምሽን ለሌላ ሰው አትስጪ እንዴ! ኧረ ሞክሼ ፍለጋ እንደማፈቅር እኮ ማረጋገጥ ከፈለግ ዴቭ ጊዜውን ጨርሶ ሲሄድ ካንተ ጋር በመሆን አረጋግጥልሃል። ከ1 ወር በኋላ አዎ 1 ወር መታገስ ያቅታል። ፍቅር በፈረቃ ጽጌ እኔ አገሬ ላይ የማውቀው መብራት በፈረቃ ውሃ በፈረቃ እንጂ ፍቅር በፈረቃ ነው። ወደ ስራ አንተ ከሩት ጋር እየወጣህ አይደል? የኔ ሩትን አታውቂያትም። እሺ ሩትን እያወጣሁ ሳይሆን እያፈቀርኳት ነው። ጽጌ እኔና አንቺ ያኔ በወሲብ የተደሰተን ፍቅር ይመስለን ነበር አይደል? ወሲብ ነው፣ ፍቅር አይደለም። እሺ ዘማዊ ነሽ እያልከኝ እኮ ነው። ሁለታችንም ዝሙተኞች ነበር። ጽጌ ፍቅር ሌላ ዋጋ አይጠይቅም። ማለት በቃ ሩትን እንዳፈቀርኳት የሆነት እንዳፈቀርኳት የሚገባኝ ምን እንደሆነ ታውቂያለሽ? በቃ ስለ ሩት ሳስብ እሷን ከእሷ ጋር ሌላ ነገር ማድረግ ወሲብ ምናምን አይደለም ትዝ የሚለኝ። በቃ እሷን ማግኘት እሷን ማየት መፈለግ የለም። እንዴት ደስ የሚል ስሜት መሰለሽ ጽጌ። ዳዊት አንቺን ብሎ ነው አለ ከዛ ድረስ እዚህ የመጣው። በቃ ታማኝ ሁኚና ፍቅርሽን አንቺ ስሪ። እኔም ደግሞ ከሩት ሌላ ሴት ማየት አልፈልግም። ፍቅርን ማክበር እፈልጋለሁ። ወደ ስራ። ሲስቱ ይሄን ልጅ ወደሽዋል አይደል? ያ በጣም ተወዳጅ ሰው ነው። ምን ተኪያርሽ? የሆነ እንደዛ አይነት ሰው አይደለም። ሂዝ ናይስ ፐርሰን። በጣም ደስ የሚል ሰው እኮ ነው። አይ ነው በህይወት እንደዛ አይነት ወንድ አጋጥሞኝ አያውቅም። ጋድ ሲስቱ ሰምተሻል እኮ? ያ በጣም ወድጄዋለሁ። በጣም ደስ ይላል። አሁን መግለጽ ይቻላል። ሃፒ በርዝዴይ ሰርፕራይዝ።
በጣም ቃል የለኝም። እሺ እውነት ዛሬ ለሊት ሙሉ አብረን ነው የምናሳልፈው አይደል? ሹር ደስ ይለኛል በጣም በቃ እኔ በጣም ደስ ይለኛል። እሺ ሩት እንዳስተቀለ ዛሬ ሌሊት አንላቀቅም፣ መሄድ የለም እዚሁ ነው የምናድረው አለች። በቃ ታዲያ ምን ችግር አለ? ያው አንድ ላይ ነን፣ እዚሁ አንድ ላይ እናድራለን። ዘውዱም ደግሞ እንደው የሆነ ግግምና አንተ አበዛዋለህ ወይ አታውቅም እንዴ? እኔ እኮ ገገማ ነኝ። ዘውዱ ወደ ቤትህ ሂድ፣ እናመሻለን፣ እንዝናናለን፣ ትሄዳለህ። እውነት አትሄድም? ትሄዳለህ፣ አሳያለሁ እንዴት እንደምትሄድ። ለሶስት ጋር ልደንስ ሂድ። ሩትዬ ሄሎ ማርቲ። ወይ ዮኒ እንዴት ነሽ? እግዚአብሔር ይመስገን። እንዴት ነህ? ምንድነው ሰው ሃፒ በርዝዴ ምናምን አይባልም እንዴ? ለልደቱ ልደቴ እኮ ነው ይኸው። እንዴ ምን የመሰለ ድግስ ተዘጋጅቶ እያከበርን እኮ ነው። አልነገረሽም እንዴ? እንዴ ማንም አልነገረኝም። አይ ዘውዱ እኔ ደግሞ ምን ነው ማርታ እንዴት እሱ መጥቶ እንዴት ሃፒ በርዝዴ ሳትለኝ እንዴ? በእውነት አልነገረኝም። እባክሽ ደስ ይበለን፣ ነይ እና አብረን እናክብር። እንደው ውይ ልተኛ ነበረ ገና አሁን የገባሁት። ሙች ዘውዱ ደስ ይበለው እስኪ ነይ። በእውነት የኔ ዘውድ በቃ ትደረስ ብለሽ ትመለሻለሽ። እሺ ያክብርልኝ። እሺ በጣም ነው የሚዋደዱት። የሚያስቀና ፍቅር ነው ያላቸው። ቁጭ በይ። ሃፒ በርዝዴይ ብያለሁ። በጣም አመሰግናለሁ። በጣም ተቸገርሽ ዝም ብለሽ። ምን ለምን አባካል እንከከኝ? እኔ ልነግርሽ ነበር ስል ልነግርሽ እሱ ነገረሽ። ልነግርሽ እኔ እኮ ረስቼው ነው ያሉት። አዎ ምን ድንገት እኮ ነው እኔም ሰርብኝና ድንገት ነው የጠራኋት። ይገርምሻል። ምንም አይ ደስ ይላል። እሺ በቃ ዮኒ እንሂድ። ለምን ትንሽ አትጫጫም? አይ ግድ የለም ታውቂያለህ፣ ድንገት ነው የመጣሁት። እንቸኩላለን። ችግር የለም እውነት። ምን አይ ለነገሩ በቃ እኔም ድንገት ስለሆነ ያወቅኩትኝ ድንገት ነው የጠራኋትኝ። እግረ መንገዷን ነው የመጣችው። አስቸግሪያት ነው እና ምን ሰጥታ? አይ ድንገት ነው የመጣሁት የኔ ቆንጆ። ሌላ ጊዜ እንገናኛለን። ብትጫወቱ ጥሩ ነበር። አይ እንቸኩላለን። ኢንጂነር ጤና ይስጥልን። ኢንጂነር ዮናስ ሃፒ በርዝዴይ ልለው ነበር። ሼፍ አይደለም እሱ የኛ መሀንዲስ ነው። ኢንጂነር ዮናስ ሰላም ነው ኢንጂነር? አደና ሳራ እኔ ዞር በል። ምንድን ነው ችግር አለ? ከስበጠታ ኧረ በፍጹም ከማንም ጋር ትጣላችሁ። እንደው ስላንተ እያጫወተባት ነበር። ጠየቀችኝ። ምንድን ነው ሼፍ መስላለች መሰለኝ እንጃ፣ ግን አንተ እኛ መሀንዲስ እንደሆንክ ነበር ያጫወተባት። ምን ነው ሰላም አይደለም? አይ ችግር የለም። ሩት እባክሽ አንዴ ክፈቺ። ሩት አንቺን ነው ሌላ ማን እንፈልጋለሁኝ? ሩት እባክሽን ክፈቺ። አይ ነው አጥፍቻለሁ፣ ግን ዞር በል። በስመ አብ ወወልድ ወመንፈስ ቅዱስ
በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ እና ገባ ዘውዱ ነጭ አንቺ ምን ያደረግሽ ነው? የሆነ ነገርማ አስነክታለች። የሆነ ነገርማ አስነክታለች። አንቺ አትበጅ፣ ተረጋጋ። ራስ አትበጅ። አንቺ ዲያስፖራሽስ ምን አገባ? ዮናስ ምን እየተደረገ ነው? እኔ አልሰማልከኝ እኮ እኔን ልትረዳኝ የመጣችው እኮ ልታርድህ ልታርድህ። አዎ አንቺ ባንክ ከሩት ጋር ተጣልተው ነው እኮ በሬ ካራጆ ይውላል አሉ። አንተን ከሷ ጋር የሆነ ነገር አርጋ አናጭታ እሷ የራሷን የሆነ ነገር ልታደርግ። ዞሩ በእናትህ እኔ አሞኛል ደክሞኛል በእናትህ በቃ ተው። እኔን በሰበብ አስባቡ ማርታ ጋር እየላክ አንተ ከሷ ጋር አለምን ልትቀጭ። አንተ ምንድን ነው የምታወራው? ምንድን ነው የሚያመኝ? ንገረኝ፣ ምንድን ነው የሚያመኝ? መጀመሪያ ያጠቀኝ እንዴ? ምንድን ነው አንተ ምንድን ነው ማዳመጥ እኮ እኔ መጀመሪያ ያጠቀኝ። እሺ ንገረኝ፣ ምንድን ነው ይሄ ነገር ሳይባባስ ጽጌ እንዴት ነው ያማል የምትለኝ? ይሁን ገገማ ነገር ነው። እሺ እንዴ ዞር የምር ነው ዞር እንዴ አረባ አታስጨንቀኝ በእናትህ እንዴ አንተ ዘውዱ የኔ ቆንጆ ጎዱሽ እንዴ?
ማንም አልቀጣው ሲቀጣ ነው የኖርኩት። ዞር በል ሰክሬት ሰገራ ዞር በል ሩት ሰክሬት ሩት ዞር በል የሰከረ ከወስደህ ራሴ ይችላል እሺ ይሄ እሺ አነሳዋለሁ። እሺ የጣላችሁትን አንሱት። እኔ ራሴ እችላለሁ። ሩት አትተንስ። ዘውዱን አንሳው። እሱ አት ምን ያርኩ? ምን ያርከኝ? ምንድን እንዴ? ሩት ተረጋጊ። እንዴት ገባህ እዚህ ክፍል? ሩት ማታ በዛ ሁኔታ ብቻሽን ጥዬሽ አልሄድም ብዬ ነው። ውጣልኝ፣ ውጣ። እንቁ ማንም ሰው እንዲኖረው ይፈልጋል። ማንም ሰው ግን በቀላሉ አይኖረው። ያለውም ቢሆን ብዙ ዋጋ ከፍሎበት እንጂ እንዲሁ በቀላሉ አያገኝም። እንዲዮናስ ያሉ ጥቂት ታማኞች ማግኘት ደግሞ ከዚያ በላይ ውድ ይሆናል። ሌሎች ለማግኘት ሞክረው አልቻሉም። አንቺ ግን እንዲሁ ያለ ድካም በቀላሉ ያገኘሽው እንቁ ውድነቱን እንኳን አልተረዳሽው። ሩት ይልቅ ቶሎ በሚድና አናግሪው። ላንቺ ብሎ እኮ ነው ሼፍነት እየተማረ
ገገማ ገገማ አትበሉኝ፣ ገገማ አትበሉኝ።